አሜሪካ በሰልፍ እየተናጠች ነው። የነጻነት ምድር ወይም ላንድ ኦፍ ፍሪደም በሚል ቅጽል ስም የምትታወቀው አሜሪካ ደግሞም የሰብአዊ መብቶችና የዲሞክራሲያዊ መብቶች እልፍኝ ተደርጋ የምትቆጠረው አሜሪካ የአንድ ወጣት ዜጋዋ ደም ያላግባብ ጎዳና ላይ ፈሷልና በሰልፍ እየተናወጠች ነው። በሚኒያፖሊስ በሚገኘው የፌዴራል ስደተኞች ቁጥጥር ግብረ ኃይል በ37 ዓመቱ ነርስ አሌክስ ፕሬቲ ላይ የፈጸመው ግድያ አሜሪካን ወደ ከባድ የፖለቲካና የማህበራዊ ቀውስ ውስጥ ከቷታል። ይህ አጋጣሚ በፕሬዝደንት ዶናልድ ትራምፕ አስተዳደርና በዲሞክራት ፓርቲ መሪዎች መካከል ያለውን ልዩነት ከማስፋቱም በላይ በአገሪቱ የሕግ የበላይነትና በዜጎች መብት ዙሪያ ከፍተኛ ውዝግብን አስነስቷል። የአሌክስ ፕሬቲ መሞት በሚኒያፖሊስ ጎዳናዎች ላይ የተቃውሞ ማዕበል የቀሰቀሰ ሲሆን የቀድሞ ፕሬዝደንቶች ባራክ ኦባማና ቢል ክሊንተንን ጨምሮ በርካታ ከፍተኛ ባለስልጣናት ድርጊቱን ኮንነዋል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕና ደጋፊዎቻቸው ለተከሰተው ግርግር ዲሞክራቶችን ተጠያቂ በማድረግ የፌዴራል ወኪሎቻቸው በሕጋዊ መንገድ ተግባራቸውን እያከናወኑ መሆኑን በመግለጽ ጥበቃ እያደረጉላቸው ይገኛል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዝግጅታችን በግድያው ዙሪያ የተፈጠሩትን ተቃርኖዎች፣ የባለስልጣናትን ምላሽና የሚኖረውን አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሌክስ ፕሬቲ ግድያ በአሜሪካ የፖለቲካ መድረክ ላይ ትልቅ ድንጋጤን የፈጠረ ክስተት ሆኗል። የቀድሞ ፕሬዝደንት ባራክ ኦባማና ባለቤታቸው ሚሼል ኦባማ ባወጡት መግለጫ ድርጊቱን ልብ የሚሰብር አደጋና ለእያንዳንዱ አሜሪካ የማንቂያ ደወል መሆኑን ገልጸዋል። እንደ ቀድሞ ፕሬዝደንት ባራክ ኦባማ ገለጻ በአሁኑ ወቅት በሚኒሶታ የሚንቀሳቀሱት የፌዴራል የኢሚግሬሽን ወኪሎች በሕገ ወጥና ተጠያቂነት በሌለው መንገድ እየሰሩ ነው። ጭምብል የለበሱ ወኪሎች ዜጎችን ለማስፈራራትና ለማዋከብ እየተንቀሳቀሱ መሆኑን በመጠቆም ይህ ድርጊት የአሜሪካን መሰረታዊ እሴቶች አደጋ ላይ እየጣለ መሆኑን አስረድተዋል። ሌላኛው የቀድሞ ፕሬዝደንት ቢል ክሊንተንም ተመሳሳይ ስሜት የሚያንጸባርቅ መልእክትን ያስተላለፉ ሲሆን መንግስት ከዓይናችን በላይ ለውሸት ፕሮፓጋንዳ ቅድሚያ ሰጥቷል ሲሉ ወቅሰዋል። ክሊንተን አሜሪካውያን ለዲሞክራሲ እንዲቆሙ እንዲሁም መንግስትን ተጠያቂ እንዲያደርጉ ጥሪ አቅርበዋል። እነዚህ ጥሪዎች በህዝብ ዘንድ ያለውን ቁጣ ይበልጥ ያባባሱ ሲሆን በሚኒያፖሊስ ጎዳናዎች ላይ ለሳምንታት የቀጠለ ተቃውሞ እንዲቀጣጠል ምክንያት ሆነዋል። የሚኒሶታው ገዢ ቲም ዎልዝ በበኩላቸው ፕሬዝደንት ትራምፕ የፌዴራል ወኪሎችን ከግዛታቸው እንዲያስወጡ በድጋሚ ጥሪ አቅርበዋል። ዎልዝ ድርጊቱን አሜሪካ የደረሰችበት የጥፋት ነጥብ ነው ሲሉ ገልጸውታል። ግድያው የተፈጸመው አሌክስ ፕሬቲ በፌዴራል ወኪሎችና በአንዲት ሴት መካከል በነበረ አለመግባባት ውስጥ ገብቶ ለማገላገል እንደሆነም ተገልጿል። በሞባይል ስልኮች የተቀረጹ የቪዲዮ ማስረጃዎች እንደሚያሳዩት ፕሬቲ በወቅቱ ስልኩን ብቻ ይዞ የነበረ ሲሆን የፌዴራል ወኪሎች በወገቡ ላይ በሕጋዊ መንገድ የያዘውን ሽጉጥ ካስወገዱለት በኋላ ነው ተኩሰው የገደሉት። ይህ ደግሞ የሀገር ውስጥ ደህንነት ሚኒስትሯ ክርስቲኖም ፕሬቲ ሽጉጥ ደቅኖ ስለነበር ወኪሎች ራሳቸውን ለመከላከል ተኩሰዋል በማለት የሰጡትን መግለጫ በቀጥታ የሚቃረን ሆኖ ተገኝቷል። የፕሬቲ ወላጆች ልጃቸው ለሰው አዛኝ እንዲሁም ደግ እንደነበረ በመጥቀስ በመንግስት ባለስልጣናት እየተሰራጨ ያለው ውሸት እጅግ አስነዋሪና ልብ ሰባሪ መሆኑን እየገለጹ ይገኛሉ። ፕሬዝደንት ዶናልድ ትራምፕ ግን ለቀረበባቸው ወቀሳ በለመዱት የጥቃት መንገድ ምላሽ እየሰጡ ይገኛሉ።
ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ለተፈጠረው ግርግርና ለሁለቱ አሜሪካውያን ሞት ተጠያቂዎቹ ዲሞክራቶች ናቸው ብለዋል። ገዢው ቲም ዋልዝ እንዲሁም የሚኒያፖሊስ ከንቲባ ጃኮብ ፍሬይ ወንጀለኛ የሆኑ ሕገወጥ ስደተኞችን አሳልፈው ለመስጠት ፈቃደኛ ባለመሆናቸው ግጭቱ እንደተፈጠረ አስረድተዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ግን ለቀረበባቸው ወቀሳ በለመዱት የጥቃት መንገድ ምላሽ እየሰጡ ይገኛሉ። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ለተፈጠረው ግርግርና ለሁለቱ አሜሪካውያን ሞት ተጠያቂዎቹ ዲሞክራቶች ናቸው ብለዋል። ገዢው ቲም ዋልዝ እንዲሁም የሚኒያፖሊስ ከንቲባ ጃኮብ ፍሬይ ወንጀለኛ የሆኑ ሕገወጥ ስደተኞችን አሳልፈው ለመስጠት ፈቃደኛ ባለመሆናቸው ግጭቱ እንደተፈጠረ አስረድተዋል። ትራምፕ ዲሞክራቶችን ለሕግ የማይገዙ ግርግር ፈጣሪዎችን የሚያበረታቱ ሲሉ የከሰሱ ሲሆን የፌዴራል ወኪሎቻቸው እጅግ በጣም ጥሩ ሥራ እየሰሩ እንደሆነ ገልጸዋል። በተጨማሪም ኮንግረሱ የመጠለያ ከተሞችን ወይም ሳንክቹዋሪ ሲቲስ የሚያግድ ሕግ በአስቸኳይ እንዲያጸድቅ ጠይቀዋል። ይህ የትራምፕ ደፋር ምላሽ በአገሪቱ ውስጥ ያለውን የፖለቲካ ክፍፍል ይበልጥ አክሮታል። በሌላ በኩል ደግሞ የአሌክስ ፕሬቲ ግድያ በሪፐብሊካን ፓርቲ ውስጥም ከፍተኛ ክፍፍልን የፈጠረ ክስተት ሆኗል። በተለምዶ የትራምፕ ደጋፊ የሆኑ አንዳንድ ሪፐብሊካኖች በተለይም የሁለተኛውን የአሜሪካ ሕገ መንግሥት ማሻሻያ በዋናነት ደግሞ የጦር መሳሪያ የመያዝ መብትን የሚደግፉ ወገኖች ድርጊቱን በከፍተኛ ሁኔታ እየተቃወሙት ነው። የቀድሞዋ የኮንግረስ አባል ማርጆሪ ቴለር ግሪን በሕጋዊ መንገድ መሳሪያ መያዝ በራሱ የሞት ፍርድ ሊሆን አይገባም በማለት አስተዳደሩን እየወቀሱ ይገኛሉ። የጦር መሳሪያ ባለቤቶች ማኅበር ወይም በምህጻረ ቃሉ NRA በበኩሉ አንድ ዜጋ መሳሪያ ስለያዘ ብቻ በፌዴራል ወኪሎች ሊገደል ይችላል የሚለው አመለካከት አደገኛ መሆኑን ገልጿል። ይህ የሪፐብሊካኖች ክፍፍል የሚያሳየው የፕሬቲ ጉዳይ ከፓርቲ ፖለቲካነት ባለፈ በአሜሪካውያን መሠረታዊ መብቶች ላይ ጥያቄ ያስነሳ መሆኑን ነው። ኮንግረስማን ቶማስ ማሴም መሳሪያ መያዝ ፈጣሪ የሰጠውና በሕግ የተጠበቀ መብት መሆኑን በመጥቀስ ይህንን የማይረዳ አካል በሕግ አስከባሪነት ሊሰማራ አይገባም ሲሉ አስተዳደሩን ነቅፈዋል። በአንጻሩ ደግሞ ከግድያው ጋር ተያይዞ ያሉ ተቃርኖዎች ጉዳዩን ይበልጡ ስብስብ አድርገውታል። የፌዴራል ባለስልጣናት ፕሬቲን ገዳይ ሊሆን የነበረና በጸጥታ ኃይሎች ላይ ጥቃት የሰነዘረ አድርገው ቢገልጹም የዓይን እማኞችና ተንቀሳቃሽ ምስሎች ግን ይህንን አላረጋገጡም። የፌዴራል ወኪሎች የሚኒሶታ ግዛት መርማሪዎች ወደ ግድያው ቦታ እንዳይገቡ ማገዳቸውና ማስረጃዎችን ወዲያው ከአካባቢው ማንሳታቸው ጥርጣሬውን የበለጠ አባብሶታል። የሚኒሶታ ጠቅላይ አቃቤ ሕግ ኪዝ ኤሊሰን የፌዴራል መንግስቱ ማስረጃዎችን እንዳያጠፋ የሚከለክል የፍርድ ቤት ትዕዛዝ አውጥተዋል። በሌላ በኩል ደግሞ የፌዴራል ወኪሎቹ በሚኒያፖሊስ ሲንቀሳቀስ የነበረው ጆዜ ሁዌርታ የተባለ አደገኛ ወንጀለኛ ለመያዝ እንደነበረ ቢገልጹም የሚኒሶታ ማረሚያ ቤቶች መምሪያ ግን ግለሰቡ ምንም አይነት የወንጀል ታሪክ እንደሌለው በማረጋገጥ የፌዴራል ባለስልጣናትን ውሸት አጋልጧል። እናም በአሁኑ ወቅት በሚኒሶታ የሚገኙ ታዋቂ የንግድ ተቋማት መሪዎች ቤስት ባይ፣ ታርጌትና ዩናይትድ ሄልዝ ግሩፕን ጨምሮ ሁኔታው በአስቸኳይ እንዲረጋጋ ጥሪ አቅርበዋል። የንግድ መሪዎቹ የፌዴራል የክልልና የአካባቢ ባለስልጣናት በጋራ በመሆን ዘላቂ መፍትሄ እንዲፈልጉም አሳስበዋል። በዲሞክራት ተወካዮች በኩል ደግሞ የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ከስልጣናቸው እንዲነሱ የሚጠይቅ እንቅስቃሴ ተጀምሯል። ሴናተር ጃኪ ሮዘን ኖም ህዝቡን ለማሳሳት እየሞከሩ ነው በማለት ስልጣናቸውን መልቀቅ እንዳለባቸው ገልጸዋል። ይህ ውጥረት የአሜሪካን መንግስት ወደ በጀት መዝጋት ሊያመራው እንደሚችልም ተሰግቷል። ምክንያቱም
የዲሞክራቶች የፌዴራል ወኪሎች በሚኒሶታ የሚፈጽሙት ግፍ እስካልቆመ ድረስ ለሀገር ውስጥ ደህንነት ሚኒስቴር በጀት አንፈቅድም በማለት እየተከራከሩ በመሆኑ ነው። ወደፊት አሜሪካ ምን ሊገጥማት እንደሚችል መረጃዎችን ስንፈትሽ ሁኔታው ወደ ከፋ የብሔራዊ ቀውስ ሊያመራ እንደሚችል መገመት ይቻላል። ፕሬዝደንት ትራምፕ በሰጡት ቃለ ምልልስ በሆነ ወቅት ላይ ወኪሎቻችን አካባቢውን ይለቃሉ ቢሉም ግልጽ የሆነ የጊዜ ሰሌዳ ግን አልሰጡም። የግድያው ምርመራ ውጤት የአገሪቱን የወደፊት ሰላም የሚወስን ጉዳይም ተደርጎ ይወሰናል። ምርመራው ግልጽና ታማኒነት የሌለው ከሆነ በሕዝቡ ዘንድ ያለው ቁጣ ወደ ትልቅ አመጽነት ሊቀየር ይችላል። በተጨማሪም ይህ ጉዳይ በ2026 በሚደረገው ምርጫ ላይ ትልቅ ተጽዕኖ እንደሚኖረውም ይጠበቃል። የዜጎች በሕግ መሳሪያ የመያዝ መብትና የፌዴራል መንግሥት ሥልጣን ገደብ በአገሪቱ የፖለቲካ ክርክር ውስጥ ዋነኛ አጀንዳ ሆነውም ይቀጥላሉ። እናም የአሌክስ ፕሬቲ ሞት ለአሜሪካ ዲሞክራሲ ትልቅ ፈተና ሆኖ ብቅ ብሏል። የቀድሞዎቹና የአሁኖቹ ባለሥልጣናት እርስ በርስ የሚወነጃጀሉበት፣ የሕግ አስከባሪዎች ታማኒነት ጥያቄ ውስጥ የወደቀበትና ሕዝባዊ ቁጣ የገነፈለበት ወቅት ላይ አሜሪካ እንደምትገኝ ትልቅ ማሳያ ተደርጎ ይወሰዳል። በሚኒያፖሊስ የተፈጠረው ግጭት የአሜሪካን የፖለቲካ ክፍፍል እርቃኑን ያስቀረ ሲሆን መንግሥት ለዜጎቹ ሕይወትና ለሕግ የበላይነት የሚሰጠው ቦታ ምን ያህል እንደሆነም መለኪያ ሆኗል። ጉዳዩ በሰላማዊ መንገድ እንዲፈታና እውነቱ እንዲወጣ የሁለቱም ወገኖች ጥረት ቢያስፈልግም ያለው የፖለቲካ ንትርክ ግን ለወደፊት አሜሪካ አስቸጋሪ ጊዜያት እንደሚጠብቋት ጠቋሚ ነው። የፕሬቲ ቤተሰቦችና የሚኒያፖሊስ ነዋሪዎች የሚጠብቁት ፍትህ የአሜሪካን የፍትህ ሥርዓት ጥንካሬ የሚፈትን ታሪካዊ ክስተት ሆኖ ይቆያል። ከዚህ ባሻገርም የአሌክስ ፕሬቲ ግድያ ያስከተለው ቀውስ በአሜሪካ የፌዴራል ስርዓትና በግዛቶች መብት መካከል ያለውን ግጭት አጉልቶ አሳይቷል። የግዛቷ ገዢ ቲም ዋልዝ እንዲሁም ፕሬዝደንት ትራምፕ የያዙት የተለያየ አቋም፣ የዲሞክራቶችና ሪፐብሊካኖች ክፍፍል እንዲሁም የሕዝብ ቁጣ ተደምሮ አገሪቱን ወደ አለመረጋጋት መርቷታል። የወደፊቱ ጊዜ የሚያሳየው ይህ ቁስል በፍትህ ይታከማል ወይስ ይበልጥ እየመረቀዘ ይሄዳል የሚለውን ነው። የተፈጠረው ተቃርኖ እንዲሁም የተንቀሳቃሽ ምስል ማስረጃዎች የሚያሳዩት እውነታ ከመንግስት መግለጫዎች ጋር መጋጨቱ በዜጎችና በመንግስት መካከል ያለውን መተማመን ክፉኛ አናግቶታል። አሜሪካ ይህንን ፈተና እንዴት እንደምትወጣው ለቀጣዮቹ ዓመታት የዲሞክራሲ ጉዞዋ ወሳኝ ምዕራፍ ይሆናል። ከዚህ አልፎም ወደፊት በሚደረጉ የፍርድ ቤት ሂደቶች እንዲሁም በኮንግረሱ ምርመራዎች የሚወጡ መረጃዎች እውነቱን ሊያሳዩ ቢችሉም በአሁኑ ወቅት ግን አሜሪካ በከፍተኛ ጥርጣሬና መከፋፈል ውስጥ ትገኛለች። የአሌክስ ፕሬቲ ቤተሰቦች እንዲሁም የሚኒያፖሊስ ነዋሪዎች የሚጠብቁት ፍትህ የአገሪቱን የፍትህ ሥርዓት ታማኒነት ዳግም የሚፈትን ይሆናል። ትራምፕ በሚቀጥሉት ቀናት የሚወስዱት የፖሊሲ እርምጃም ቢሆን ውጥረቱን ከማርገብ ይልቅ ለፖለቲካ ትርፍ የሚውል ከሆነ አገሪቱ ወደ ማያቋርጥ አለመረጋጋት ልታመራ እንደምትችል ስጋቶች አሉ። በመሆኑም ይህ ክስተት ተራ የወንጀል ጉዳይ ሳይሆን የአሜሪካን ሕገ መንግሥታዊ እሴቶች የሚፈትን የታሪክ አጋጣሚ ሆኖ ይመዘገባል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ጋርዲያን፣ ኤፒ ኒውስ እንዲሁም ቢቢሲን በዋቢነት ተጠቅመናል።